ወዳጆች ህወሓት ተኩስ መክፈቱን ሰማን። እንግዲህ ህወሓት 2-3 ቦታ መሆኑንም ስለምናቅ በጅምላ ጠቅላላ የህወሓት ሰዎች ናቸው ለማለት ቢያስቸግርም አንደኛው ጉጅሌ ፊልድ ማርሻሉ በተደጋጋሚ እንዳሉት ሌሎችም እንደሚያነሱት ጠቅላይ ሚኒስትሩም በተደጋጋሚ እንዳስቀመጠው ሰላምን፣ ወዳጅነትን፣ ወንድማማችነትን የማይፈልግ ጽንፈኛ ቡድንና ሁሌም ኢትዮጵያን እያመሰ እያተራመሰ ሰላም አሳጥቶ አገሪቷን ለመከፋፈል የሚፈልግ ቡድን ግጭት ማንሳቱን ጦርነት መጀመሩን ከተለያየ ሶሻል ሚዲያ ሰምተናል። መንግስት የሚሰጠው ማረጋገጫ ደግሞ ወደፊት የምናየው ይሆናል። ህወሓት ግን ይሄንን ከማድረግ ወደ ኋላ እንደማይመለስ ሁላችንም የምንገነዘበውና የምናየው ነገር ነው፣ የምናውቀውም ነው ከልምዳችን። እኔ አሁን ምንድነው ቀጥሎ የሚመጣው የሚል ነው። መቼ ነው ከችግር የምንወጣው? መቼ ነው ከጦርነት ከግጭት የምንወጣው? ምንድነው መፍትሄው? እንዲሁ ህወሓትን እያባበሉ መኖር ነው መፍትሄው ነው ወይስ ለአንዴና ለመጨረሻ እነዚህን ቀንደኛ የሀገር ጠላት ሁሌም ጦርነትና ግጭትን እየሰበኩ እያወጁ ሀገር ላይ ሽብር እየነዙ ወደ ግጭት ህዝቡን እየነዱ የሞት ነጋዴ የሆኑትና ከዛም በሚያገኙት ትርፍ ልጆቻቸውን ቤተሰቦቻቸውን አውሮፓና አሜሪካ በሚያስተምሩና በሚያስቀምጡ የደም ነጋዴዎች እየታመሰን እንኖር ነው ጥያቄው። እኔ መንግስት ህዝቡ በተለይ የትግራይ ህዝብ አጭር ጊዜ ወይም በአጭር ጊዜ መፍትሄ መፈለግ ያለበት ይመስለኛል። ይሄንን ነው ምለው። ዛሬ ማታ በዚህ ዙሪያ ውይይት አለን። ሁላችሁም ገብታችሁ እንድትወያዩና መፍትሄ ነው የምትሉት እንድታስቀምጡ ጋብዣቸዋለሁ። በርካታ ምሁራን ጉዳዩን በትኩረት የሚከታተሉ ሰዎች ይገባሉ ዛሬ ማታ። ስለዚህ ገብታችሁ ለመወያየት እንዲመቻችሁ ውይይቱንም እንድትከታተሉ ፎሎ ማድረግ ግድ ነው። ምክንያቱም ፎሎ ካላረጋችሁ ውይይቱ ስንጀምር ቲክቶክ መልእክት አይልክላችሁ። ፎሎ አድርጉ፣ ለሌሎችም እንዲደርስ ሼር አድርጉ። አመሰግናለሁ። ገለቶማ ይቀነልኝ። ዛሬ 1 ሰዓት ማታ ማለት ነው።